ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6ን መጨረሻ ፓርት አይተናል። በዛሬው የምናየው እንግዲህ የማጠቃለያ ሪቪው ኩዌስችኖችን ይሆናል ማለት ነው። ዩኒት 6 ሪቪው ኩዌስችኖችን እናያለን። እንዲህ ወደዛ ከመሄዳችን በፊት እንግዲህ የዩኒቱ ውስጥ ያየናቸውን ሰመራይዝ አድርገን ወደ ጥያቄዎቹ የምንሄድ ይሆናል። እንግዲህ ወደዛ ከመግባታችን በፊት ሁልጊዜ አደራ የምንላችሁ ይህ ትምህርት ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ በማድረግ እንድትተባበሩን ነው። እንግዲህ በዚህ ዩኒቱ ውስጥ ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስስ ስለ ፖፑሌሽን እና ስለ ናቹራል ሪሶርስስ ጋራ ተያያዥነት ያላቸውን ነጥቦች ነበረ ያየ ነው። ይህንንም አስመልክቶ ፖፑሌሽን ሳይዝ፣ ፖፑሌሽን ደንሲቲ፣ ፖፑሌሽን ዲስፐርሳል፣ ፖፑሌሽን ሳይዝ ምን ማለት እንደሆነ፣ ፖፑሌሽን ደንሲቲ ስንል ምን ማለት እንደሆነ፣ በፖፑሌሽን ደንሲቲ እና በፖፑሌሽን ሳይዝ መካከል ያለውን እንደዚሁም ናቹራል ሪሶርሶች ምን ማለት እንደሆኑ እነኚህን አይተናል። ናቹራል ሪሶርሶች ደግሞ በሪኒዌብል አንድ ነን ሪኒዌብል በሁለት እንደሚከፈሉ በሁለቱ መካከል ያለውን ልዩነት ነው ያየነው። ከዛም በተጨማሪ ኤክስፖኔንሻል ኤንድ ሎጂስቲክ ግሮዝ ኢን ፖፑሌሽን የፖፑሌሽን ግሮዝ ኤክስፖኔንሻል ወይንም ሎጂስቲክ ግሮዝ ተብሎ በሁለት እንደሚከፈል እነኚህንም የሁለቱን ልዩነት አይተናል። ዲሞግራፊክ ስትራክቸር ዲሞግራፊ ደግሞ ስለ ፖፑሌሽን ሁለንተናዊ ስለ እድሜን አስመልክቶ ዴዝ ሬትን አስመልክቶ በርዝ ሬትን እነኚህን የመሳሰሉት እንደገና ኢኮኖሚካል ኮንዲሽን እነኚህን አስመልክቶ የሚዘረዝር ሳይንስ እንደሆነ ከዛም በተጨማሪ ፖፑሌሽን ሬጉሌሽን የህዝብ ምጣኔን የሚቆጣጠሩ ፋክተሮች ምን እንደሆኑ የፖፑሌሽን ሬጉሌሽን አይተናል። እንግዲህ የተፈጥሯዊ ሁኔታዎች አሉ፣ ሰው ሰራሽ ሁኔታዎች አሉ፣ የህዝብ ፖፑሌሽን እድገትን የሚቆጣጠሩ እነኚህን በዝርዝር ነው ያየነው። ከዛም በተጨማሪ ናቹራል ሪሶርስ ስለ ሪኒዌብል ነን ሪኒዌብል አይተናል። ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን ኢትዮጵያ በሀገራችን ናቹራል ሪሶርሶች እንዴት በምን መልኩ እንደሚጠበቁ እና የሀገራችንን ኢንዲጂኒየስ ወይንም አገር በቀል የሆነ ናቹራል ሪሶርሶችን ኮንዘርቭ ወይንም ጥበቃ የሚደረግባቸውን መንገዶች በዝርዝር አይተናል። ኢምፓክት ኦፍ ትራፊክ አክሲደንት ኦን ዋይልድ ኤንድ ዶሜስቲክ አኒማልስ ይሄ ደግሞ የመኪና አደጋ ቤት እንስሳት እንደዚሁም በዱር እንስሳት ላይ የሚያደርሰውን ጫናና ጉዳት ይህንንም አይተናል። ከዛ በተጨማሪ ያየነው ስለ ኢምፓክት ኦፍ ሂውመን አክቲቪቲ ኦን ዘ ኢንቫይሮንመንት የሰው ልጅ አክቲቪቲ ከኢንዱስትሪያላይዜሽን ኢንዱስትሪ መዳበር ጋራ እና ቴክኖሎጂ ከመዳበር ጋራ የሰው ልጅ የሚያደርጋቸው የተለያዩ እንቅስቃሴዎች የሚያደርሱትን በኢንቫይሮንመንቱ ላይ የሚያደርሱትን ተጽዕኖ ነው ያየነው። በዚህም ተጽዕኖ የተነሳ ክላይሜት ቼንጅ አለ፣ የአየር ንብረት ለውጥ። የአየር ንብረት ለውጥ ማለት ምን ማለት እንደሆነ፣ በምን ምክንያት እንደተከሰተ፣ ክስተቱ ምን ችግር እያስከተለ እንደሆነ ነው ያየነው። ከዛ በተጨማሪ ግሎባል ዋርሚንግ ምንድን ነው? የምድራችን ሙቀት ከአቨሬጅ መጠኑ እየጨመረ እየሄደ እንደሆነና ለዚህ ጭማሪ ምክንያቱ ምን እንደሆነ ለግሎባል ዋርሚንግ ወይም ለምድራችን ሙቀት ለዓለማችን የሙቀት መጠን መጨመር መንስኤዎቹ ምን እንደሆኑ አይተናል። ስለ ኦዞን ዲፕሌሽን አይተናል። ይሄ የኦዞን መሸንቆር ህያዋንን ለአልትራቫዮሌት ሬይ እንዲጋለጡ ያደርጋል። አልትራቫዮሌት ሬይ ደግሞ ለካንሰር ለተለያዩ በሽታዎች የሚያጋልጥ እንደሆነ ነው ያየነው። ከዛ ስለ አሲድ ሬን አሲድ ዝናብ በምን ምክንያት እንደሚከሰት፣ አሲድ ዝናብ መዝነብ ደግሞ በምድር ላይ ያሉ ህያዋንን በምን መልኩ እንደሚያጠቃ፣ ከዛም በተጨማሪ ሐውልቶችን፣ ህንፃዎችን፣ ምኖችን ይሄ ሁሉ የአሲድ ሬን በምን መልኩ ጉዳት ላይ የጣለ እንደሆነና የአሲድ ሬኑ መንስኤዎች፣ ምክንያቶች ምን እንደሆኑ ሁሉ በዝርዝር አይተናል።
አይተናል። እንግዲህ ከዛ በተጨማሪ ያየነው ደግሞ ስለ ባዮዳይቨርሲቲ እንደዚሁም ስለ ቶክሲክ ባዮ አኩሙሌሽን ነው። እንግዲህ ባዮዳይቨርሲቲ ወይም ሎስ ኦፍ ባዮዳይቨርሲቲ ማለት የብዝሃ ህይወት ሀብት ማለት ነው። የብዝሃ ህይወት ሀብታችን በዓለም ላይ በአሁኑ ጊዜ እየቀነሰ እየተመናመነ እየሄደ ነው። ለዚህ መንስኤው ደግሞ ምን እንደሆነ ይህንንም አይተናል። ከዛ በተጨማሪ ቶክሲክ ባዮ አኩሙሌሽን ከኢንዱስትሪዎች እንደዚሁም ለተለያዩ መንገድ የምንጠቀምባቸው ኬሚካሎች እንዴት በህያዋን ውስጥ ከፈርስት ሌቨል ኮንሱመር ወደ ሰከንድ ሌቨል ከሰከንድ ሌቨል ወደ ሰርድ ሌቨል ደረጃውን ጠብቆ በፉድ ቼን ሂደት ውስጥ ከአንድ ደረጃ ወደ ሌላ እየተሸጋገረ እንዴት በሰውነት ውስጥ ክምችት እየፈጠረ ሰውነትን ለጉዳት ለሙታጂን ወይንም ለሙቴሽን ለካንሰር እና ለተለያዩ የጤና ችግሮች ወሊድን አስመልክቶ የነርቨስ አክቲቪቲን የብሬናችን የአንጎላችንን ስራ ክንውን አስመልክቶ ስነ ተዋልዶን አስመልክቶ የሚያስቸግራቸውን ጉዳቶች በዝርዝር አይተናል። ከዛ በተጨማሪ ያየነው በመጨረሻ ላይ ስለ ሪሶርስ ዲፕሌሽን ነበረ። ሪሶርስ ዲፕሌሽን ማለት ደግሞ የተፈጥሮ ሀብት መመናመን ማለት ነው። የተፈጥሮ ሀብት መመናመን በምን ምክንያት እንደሚከሰት አይተናል። እንግዲህ እነኚህን በዝርዝር አይተናል። ይህንን የተፈጥሮ ሀብትን በተመለከተ ደግሞ በአገራችን በአገር በቀል ባህል እንዴት ወላጆቻችን የተፈጥሮ ሀብቶችን ጠብቀው አቆይተው ከትውልድ ትውልድ እንዳሸጋገሩና የዛን ተመክሯቸውን ነው ያየነው። እንግዲህ በዚህ ያጠቃለናል ማለት ነው ዩኒቱን። እንዲህ በዛሬው ሌሰናችን የምናየው እዚህ ላይ ስለ ዩኒት 6 ሪቪው ኩዌሽን ይሆናል። ይሄ ሌሰን 16 ነው። እንግዲህ ተማሪዎች በቀጥታ ዛሬ ወደ ዩኒት 6 ሪቪው ኩዌሽኖችን ወደ መስራት ነው የምንሄደው። የመጀመሪያው ጥያቄ ትዕዛዝ አለው። ትዕዛዙ መልቲፕል ቾይስ ኩዌሽንስ አይነት ናቸው። ትዕዛዙ ደግሞ ዳይሬክሽን ቹዝ ዘ ኮሬክት አንሰር ፎር ኢች ኩዌሽን ነው የሚለው። እንግዲህ ጥያቄውን ከመረጣችሁ በኋላ ደግሞ ምርጫችሁን ወይ ማክበብ ወይ መሰረዝ አለባችሁ። ትዕዛዙ ሙሉ አይደለም፣ የተለመደ ስለሆነ ቹዝ ዘ ኮሬክት አንሰር ፎር ኢች ኩዌሽን ብሎ የመረጣችሁን ደግሞ በምን መልኩ ማስቀመጥ እንዳለባችሁ ወይ አንደርላይን ወይም ሰርክል ዚ ሌተር ኮረስፖንዲንግ ቱ ዘ ኮሬክት አንሰር የሚል ነገር መኖር አለበት። በዛ መልኩ እንግዲህ እያየን እንሄዳለን ማለት ነው። እንግዲህ የመጀመሪያው ጥያቄ which one of the following best describe population ecology? ፖፑሌሽን ኢኮሎጂን በጥሩ ሁኔታ የሚገልጸው የቱ ነው የተጠየቃችሁት። እንግዲህ ሁል ጊዜ ጥያቄዎችን መመለስ ከመሄዳችሁ በፊት የተጠየቀውን ጥያቄ አስመልክቶ የተማራችሁትን ነገር ሪኮል ማድረግ አለባችሁ። ፖፑሌሽን ኢኮሎጂ ምንድን ነው? ይሄ እንግዲህ ፖፑሌሽን ኢኮሎጂ ስንል the study of the process of interaction and change that affects the distribution and the abundance of ፖፑሌሽን ኢን ዚ ኢንቫይሮንመንት። ይህንን ነው እንግዲህ ያየነው። ፖፑሌሽኖች እርስ በርሱ የሚያደርገውን መስተጋበር ኢንተራክሽን፣ ከዛም በተጨማሪ ለፖፑሌሽኑ እድገት ተጽዕኖ ፈጣሪ የሆኑ ባዮቲክ ፋክተሮችን ስለነኚህ በአጠቃላይ የሚያጠናና በዚሁ ውስጥ የፖፑሌሽን እድገትን የሚተነትን ነው። ስለዚህ አሁን እንግዲህ ወደ ምላሾቹ በተሰጡት አማራጮች ስንሄድ ዚ ዳይናሚክስ ኦፍ ኢንዲቪጁዋልስ እንግዲህ የዳይናሚክስ ኦፍ ኢንዲቪጁዋልስ ቢኖርም የዳይናሚክስ ኦፍ ኢንዲቪጁዋልስን ብቻ አይደለም ይሄ ፖፑሌሽን ኢኮሎጂ የሚገልጸው። ግሩፕ ኦፍ ኢንዲቪጁዋል ለተወሰነ ግሩፕ አይደለም። ሃው ፖፑሌሽን ግሮዝ ፖፑሌሽን እንዴት እንደሚያድግ ቢገልጽም ስለ ፖፑሌሽን ግሮዝ ብቻ ውሱን አይደለም። ዲ ጋር ስትመጡ ሃው ፖፑሌሽን ቼንጅ ኦቨር ታይም ኤንድ ስሩ ስፔስ እንግዲህ ፖፑሌሽን በሀቢታቱ ውስጥ እንዴት እንደሚቀየር እና መቀየሩ ደግሞ ባለው አካባቢው ሁኔታ ውስጥ እንደሆነም የሚያሳይ ነው ማለት ነው። እንግዲህ ከሞር ለዚህ ምላሽ የሚሆነው ዲ ነው ማለት ነው። ዲን ታከባላችሁ።
ሁለተኛው ጥያቄ assume that using the mark capture technique as a steady capture to a student captured 100 birds and mark them. 1 week later, the student captured 100 individuals and find that 40 are marked. The population of the birds is እንግዲህ የፖፑሌሽን ሳይዝን የምናውቅባቸው የተለያዩ መንገዶች እንዳሉ ሰው ጋር ሴንሰስ ሜትድ እንደምንጠቀም እንደ አዋፍትና ኃይለኛ ተንቀሳቃሽ የሆኑት ጋር ደግሞ ማርክ ሪካፕቸር ቴክኒክን እንደምንጠቀም ሌላ ደግሞ ተንቀሳቃሽ የሆኑ እንደ እጽዋትን ደግሞ በኳድራንት ሜትድ እንደምንጠቀም ያንን በዝርዝር አይተናል። እንግዲህ ያንን ታውቃላችሁ። ቶታል ፖፑሌሽኑንም ለማወቅ በምን መልኩ ካልኩሌትድ እንደሆኑ ሊሆኑ እንደሚችሉ ፎርሙላ ተቀምጦ ያያችሁት ነገር አለ፣ የተማራችሁት አለ። ያንን ሪኮል ማድረግ አለባችሁ። እዚህ ጋር ፖፑሌሽኑን ለማጥናት የተጠቀመው ተማሪው ማርክ ሪካፕቸር ቴክኒክ ነው። በዚህ ማርክ ሪካፕቸር ቴክኒክ በመጀመሪያ 100 ወፎችን ያዘ። ልብ አድርጉ፣ 100 ወፎች ናቸው የተያዙት እዚህ ጋር የተሰጡት። ከዛ እነኛን ምልክት ካደረገባቸው በኋላ ለቀቀ። 1 week later the student captured 100 individuals። በሚቀጥለው እንደገና 100 ያዘ። አሁን እንግዲህ ከያዛቸው 100ዎች የያዘው ልብ አድርጉ 100 ነው። እዚህ ጋር እንዴት አደርጋላችሁ? 100 መጀመሪያም 100 መቀጠልም 100 ነው የያዘው። ከመቶዎቹ ኢንዲቪጁዋልስ that 40 are marked. the population of birds is እንግዲህ ከተያዙት ውስጥ መጀመሪያ ማርክ ያልተደረገባቸው ስንት ናቸው? 40 ናቸው ማለት ነው። ስለዚህ እንደዚህ ይሄ ፎርሙላ የዚህን እንትን ካልኩሌት የምታደርጉበት number of individual or birds captured at the and marked times number of birds captured by second time and over the number of new captured and marked birds then marked birds ታደርጋላችሁ። ያንን ስታደርጉ ይሄ እንደዚህ ይሆናል ማለት ነው። ይሄንን መልቲፕላይ ስታደርጉ የምታገኙት በዜሮ በዜሮ ይጽፋል። በአራት 25 ይሆናል። እዚህ ጋር ይሄ 25 ሲባዛ በ10 250 ማለት ነው። እንግዲህ ይሄንን ምርጫችሁ ውስጥ ሄዳችሁ ስትፈልጉ የዚህ ምላሽ ምን ይሆናል ማለት ነው? ቢ ነው ማለት ነው። ይሄ ፎርሙላውን ማየት አለባችሁ። ፎርሙላውን ሪኮል ማድረግ አለባችሁ ይሄንን ለመስራት ማለት ነው። እንግዲህ ፎርሙላው number of first catch times total number of second catch over number of marked second catch እነኚህ ናቸው። እንግዲህ ማርክድ የሆኑት በሁለተኛ ዙር ከተያዙት ውስጥ 40ዎቹ ናቸው ማርክድ እና በእነኚህ ስታቃልሉ የምታገኙት ውጤት ነው ማለት ነው። ሌላኛው ሶስተኛው ጥያቄ ደግሞ the dispersion pattern of the individuals in the diagram on the right is A random, B clumped, C uniform, D A and B። እንግዲህ ዲስፐርሽን ፓተርኖች በሶስት እንደሚከፈሉ አይተናል። ዩኒፎርም፣ ራንደም እና ክላምፕድ ነው። ዩኒፎርም ስንል ስርጭታቸው በተመሳሳይ መልኩ በመካከላቸው ያለው ርቀት፣ በቦታው ላይ ያላቸው ስርጭት ዩኒፎርሚቲ ያለው ከሆነ ያንን ዩኒፎርም ነው የምንለው። ራንደም የምንለው ደግሞ ስርጭቱ ዝም ብሎ የተዘበራረቀ እንዲህ ነው ፓተርን የሌለው ከሆነ ይሄንን ራንደም ዲስፐርሽን ነው የምንለው። ክላምፕድ የምንለው ደግሞ አንድ ቦታ ላይ አልፎ ክምችት የሚታይበት ቦታ ላይ ከሆነ ያንን ክላምፕድ ዲስፐርሽን ነው የምንለው። እንግዲህ በዚህ መሰረት ይሄ ጥያቄ ስዕሉን እዚህ ጋር የምታዩት ነው። ስዕሉ ይታያል፣ እዚህ ጋር ታዩታላችሁ። እዚህም አለ፣ እዚህም እንትን አለ። ይሄ እንግዲህ ፓተርን አለው ለማለትም ያስቸግራል። ክላምፕድ ነው እንዳንል እዚህ ጋር 2 እዚህ ጋር 1 እዚህ ጋር እንደዚሁ ቁጥራቸው እንትን ነው፣ በአንድ ቦታ ላይ የተከማቸ አይደለም። ስለዚህ የዚህ ክላምፕድም አይደለም ዩኒፎርምም አይደለም ራንደም ነው ማለት ነው። የዚህ ምላሽ እንትን ራንደም ዲስትሪቢዩሽን ነው ማለት ነው። ልብ አድርጉ። ምክንያቱም ክላምፕድ ቢሆን አንድ ቦታ ላይ ጥቅጥቅ ያለ ነው የሚሆነው። እዚህ ስዕሉን ስታዩት እዚህ አንድ ብቻም ታያላችሁ፣ እዚህም የተወሰነ ነው፣ እዚህ በርከት ይላል፣ እዚህ ደግሞ አነስ ይላል፣ እዚህ 2 እንደዚህ ነው። ክላምፕድ ነው ለማለት ዩኒፎርም ነው እንዳትሉ ደግሞ ፓተርኑ የተለያየ ነው።
ስለዚህ ራንደም ነው የሚለውን ምላሽ ትሰጣላችሁ ማለት ነው። በዚህም ጀስቲፋይ ማድረግ ትችላላችሁ የዚህ ጥያቄያችሁ ምላሽ ይሄ ለመሆኑ። አራተኛው ጥያቄ ደንሲቲ ዲፔንደንት ሬጉሌሽን ሜይ ኦከር ዲው ቱ ኦል ኦፍ ዚ ፎሎዊንግ ኤክሴፕት። እንግዲህ ደንሲቲ ዲፔንደንት ሬጉሌሽን የምንለው ምንድን ነው? ደንሲቲ ዲፔንደንት ሬጉሌሽን ማንኛውም ሕያው ነገር ቁጥሩ እየበረከተ በሚሄድበት ጊዜ ከቁጥሩ ብዛት ወይንም ከሕያዋን ፖፑሌሽን ሊሆን ይችላል፣ ኮሚኒቲ ሊሆን ይችላል፣ ከቁጥር ብዛት የተነሳ በሪሶርስ ፍላጎት ላይ የሚፈጥረው ተጽዕኖ ነው። እንግዲህ ይሄ ደንሲቲ ዲፔንደንት ሬጉሌሽን የምንለው። ከዛ ውጭ የሆነው ደግሞ ተፈጥሯዊ የሆነና ከደንሲቲ ጋር ተያያዥ ያልሆነውን ችግር ደንሲቲ ኢንዲፔንደንት ሬጉሌሽን ነው የምንለው። ይሄ እንግዲህ እዚህ የተጠየቃችሁት ደንሲቲ ኢንዲፔንደንት ሬጉሌሽን ሜይ ኦከር ዲው ቱ ኦል ኦፍ ዚ ፎሎዊንግ ኤክሴፕት ይላል። ፉድ ሊሚቴሽን ይሄ ደንሲቲ ዲፔንደንት ነው። ትሪተሪ ቢሄቪየር ይሄም ደንሲቲ ዲፔንደንት ነው። ምክንያቱም ምግብ ፍላጎት ሽሚያ፣ የእርስ በርስ ሽሚያ እንዲከሰት ያደርጋል። ይሄ ደንሲቲ ዲፔንደንት ነው። ትሪቶሪ ቢሄቪየር ይሄ እንግዲህ የመኖሪያ ቦታ ላይ የሚደረግ ኮምፒቲሽን ፎር ኤግዚስተንስ ይሄም ከደንሲቲ ጋር ተያያዥነት ያለው ነው። ፕሪዴሽን ይሄም አዳኝና በታዳኝ መካከል ያለ ግንኙነት ነው። ይሄም ደንሲቲ ዲፔንደንት ነው። ልብ አድርጉ። ኤር ፖሉሽን ከደንሲቲ ጋር ምንም የሚያገናኘው ነገር የለም። ስለዚህ የዚህ ጥያቄ ምንድን ነው? ደንሲቲ ኢንዲፔንደንት ሬጉሌሽን ሜይ ኦከር ዲው ቱ ኦል ኦፍ ዚ ፎሎዊንግ ኤክሴፕት ነው ማለት ነው። ይሄ ደንሲቲ ዲፔንደንት ያልሆነው ኤር ፖሉሽን ነው ማለት ነው። ምላሻችሁ ሲ መሆን አለበት ማለት ነው። እሺ ወደ አምስተኛው ጥያቄ በምንመጣበት ጊዜ ደግሞ አምስተኛው ጥያቄ ምን ይላል? ካርበን ዳይኦክሳይድ ኢዝ ኢምፖርታንት ኢን አወር አትሞስፌር ቢኮዝ ኢት ኢዝ ሪኳየርድ ፎር ፎቶሲንተሲስ ኤንድ ትራፕስ ሰም ሂት ኪፒንግ ዚ ኤርዝ ዋርም ሃውኤቨር human produced carbon dioxide is a problem because it ይላል። እንግዲህ ይሄ ካርበን ዳይኦክሳይድ እንደምታውቁት ለፎቶሲንተሲስ እንደ ጥሬ ግብአት የሚቆጠር ነው። ካርበን ዳይኦክሳይድ እና ወተር እንደ ጥሬ ግብአት ፕላንቶች ተጠቅመው ነው ኦርጋኒክ ሰብስታንስ ሲንተሳይዝ የሚያደርጉት። ጠቀሜታ አለው በአየር ውስጥ መኖሩ። ነገር ግን የሰው ልጅ የካርበን ዳይኦክሳይድን ልቀት እያበዛ በመምጣቱ ምድራችን ላይ ሙቀት እንዲከሰት አድርጓል። እንግዲህ however human produced carbon dioxide is a problem because it ይላል A. increase the carbon dioxide concentration in the oceans, B. leads to higher global warming, C. causes toxic bioaccumulation, D. causes uncontrolled photosynthesis። እንግዲህ ለዚህ ምንድን ነው የካርበን ዳይኦክሳይድ ልቀት በአትሞስፌራችን ላይ መጨመር ምንድን ነው ዋነኛ የግሪን ሃውስ ኢፌክት መንስኤ ሆኗል። የግሪን ሃውስ ታውቃላችሁ፣ የካርበን ዳይኦክሳይድ ሌየር በአትሞስፌር ላይ እየጨመረ መሄድ ሙቀት ከምድራችን ላይ የፀሐይ ሙቀት ተመልሶ ወደ አትሞስፌር እንዳይሄድ በማድረግ አፍኖ በመያዝ ምድራችን ሙቀት እንዲጨምር አድርጓል። እንግዲህ ዋነኛው የካርበን ዳይኦክሳይድ ኢፌክት እና ምላሻችሁ ቢ ነው ማለት ነው። ኢንክሪዝ ካርበን ዳይኦክሳይድ ኮንሰንትሬሽን ኢን ዚ ኦሽንስ እውነትነት አለው። ቢሆንም ሲ ኮዝስ ቶክሲክ ባዮ አኩሙሌሽን ካርቦኒክ አሲድ የተወሰነ ነው፣ ግን ይሄ እንትኑ ውሱን ስለሆነ ኮዝስ አንኮንትሮልድ ፎቶሲንተሲስ አንኮንትሮልድ እንዲሆን አያደርግም። ስለዚህ የአምስተኛው ጥያቄ ምላሽ ቢ ነው ማለት ነው። ስድስተኛው ጥያቄ which one of the following natural resource is renewable? እንግዲህ ስለ ናቹራል ሪሶርስ በተነጋገርንበት ጊዜ ናቹራል ሪሶርሶች ሪኒዌብል እና ነን ሪኒዌብል ተብለው በሁለት እንደሚከፈሉ አይተናል። ሪኒዌብል የምንላቸው ሪሳይክል የሚያደርጉ በብዛት የሚገኙ ያልቃሉ የሚል ፍርሃት የሌለባቸውና ታዳሽ የሆኑ የተፈጥሮ ሀብቶችን ለምሳሌ ህያዋን ነገሮች በመራባት በመዋለድ ይባዛሉ። አየር ሪሳይክል ያደርጋል፣ አፈር እንደዚህ ሪሳይክል ያደርጋል። እነኚህ የመሳሰሉት ሪኒዌብል ስንል ነን ሪኒዌብል የምንላቸው ደግሞ ታዳሽ ያልሆኑ ቢታደሱ እንኳን ሚሊየን ዓመታት የሚፈጅባቸው የተፈጥሮ ሀብቶች ናቸው ነን
ሪኒዌብል የምንላቸው እንግዲህ እነኚህ የተጠየቃችሁት ታዳሽ የሆነው የትኛው ነው? which one of the following natural resource is renewable? ኮል እንግዲህ ይሄ የድንጋይ ከሰል ታዳሽ አይደለም፣ ቢታደሱ ሚሊዮን ዓመታት ይፈጥርበታል። ናቹራል ጋስ ይሄም ታዳሽ አይደለም። ሶላር ኢነርጂ ሶላር ኢነርጂ የፀሐይ ብርሃን ነው። ዩራኒየም ይሄም ሚኒራል ነው፣ ይሄም ታዳሽ አይደለም። ሶላር ኢነርጂ የፀሐይ ኢነርጂ እንግዲህ ፀሐይ እንዲህ የዓለም ፍጻሜ እስካልሆነ ድረስ ፀሐይ ሙቀቷን ብርሃኗን ትሰጠናለች። ይሄ እንደ ልብ የሚገኝና ያልቃል የሚባል ስጋት የሌለበት የተፈጥሮ ሀብት ነው። ሪኒዌብል ሪሶርስ የምንለው ሶላር ኢነርጂ ነው ማለት ነው። የስድስተኛው ጥያቄ ምላሽ ሲ ነው ማለት ነው። ሌላኛው ሰባተኛው ጥያቄ ጋር በምትመጡበት ጊዜ which will most likely result in negative growth rate in the human population? እንዲህ ይሄ ጥያቄ እንግዲህ ልብ አድርጉ። ሁልጊዜ ጥያቄዎች በሚጠየቁበት ጊዜ ጥያቄውን አንደርስታንድ ካደረጋችሁ በኋላ ነው ወደ ምላሽ መሄድ ያለባችሁ። እና ሰባተኛው ጥያቄ የሚለው ምንድን ነው? የትኛው ነው ለሰው ልጅ እድገት ኔጋቲቭ ኢምፓክት ያለው? በሰው ልጅ ቁጥር ብዛት እድገት ላይ ኔጋቲቭ ኢምፓክት ያለው የትኛው ነው? the death rate is higher than the birth rate። እንዲህ death rate ከbirth rate ሃየር ከሆነ የፖፑሌሽን ግሮዝ ይቀንሳል። ይሄ የታወቀ ነው። the birth rate is higher than the death rate። the birth rate higher than the death rate ከሆነ የህዝብ ቁጥር ይጨምራል እንጂ አይቀንስም። improving economic condition የኢኮኖሚ ኮንዲሽን ደግሞ መሻሻል ጤናማ ትውልድ፣ ጤናማ ህይወት፣ ጤናማ ኑሮ እንድንመራ ነው የሚያደርገን። ይሄም ለቁጥር መጨመር ምቹ ሁኔታ ያደርጋል እንጂ ለሞት የሚዳርግ ስላልሆነ ይሄም ኔጋቲቭ አይደለም። ኢምፕሩቭመንት ኢን ሳኒቴሽን እንግዲህ ሳኒቴሽን የጤና የጽዳት የመሳሰሉትን ደግሞ ይሄ መሻሻል የላይፍ ስፓናችንን እድሜያችን እንዲጨምር የሚያደርግ ነው። እና የተጠየቀው ኔጋቲቭ ግሮዝ ኢምፓክት የሆነው የትኛው ነው? ዴዝ ሬት ኢዝ ሃየር ዛን ዚ በርዝ ሬት። ያ በሚሆኑበት ጊዜ ቁጥር ዴዝ ሬት ሲበዛ ሁልጊዜ የቁጥር መመንመን ነው የሚመጣው። በርዝ ሬት ከዴዝ ሬት ሲጨምር ደግሞ በቁጥር እድገት ነው የሚያመጣው። ስለዚህ የሰባተኛው ጥያቄ ምላሽ ኤ ነው የሚሆነው ማለት ነው። እሺ ስምንተኛው ጥያቄ ደግሞ የሚለው ምንድነው? which one of the following is the main purpose of planting different type of crops on the same land throughout the year? እንግዲህ ስለ ሚክስድ ፋርሚንግ ባለፈው ዲስከስ አድርገናል። ሚክስድ ፋርሚንግ ያለውን ጠቀሜታ በዝርዝር አይተናል። ይሄ ጥያቄ ከዛ ጋራ ተያያዥነት ያለው ጥያቄ ነው። እንዲህ ምንድነው የተጠየቃችሁት? ምንድነው ሚክስድ ፋርሚንግ ወይንም የተለያዩ አዝርዕትን በአንድ የእርሻ ቦታ ላይ አሰባጥሮ መዝራትና ማብቀል የሚሰጠው ጠቀሜታ ምንድነው ነው? ኤ it prevents insects from destroying crops። ሚክስድ ፋርሚንግ ይሄንን ኢንሴክቶችን መከላከል እንትን የለውም። ቢ it allows for more genetic variation in plant። ጄኔቲክ ቫሪዬሽን ሊፈጠር አይችልም። ምክንያቱም እያንዳንዱ ሴም ፖፑሌሽን ነው ሊዳቀል የሚችለው። ዲፍረንት ስፒሺስ የሆኑ ፕላንቶችን የምትተክሉ ከሆነ የምትዘሩ ከሆነ ይሄ የጄኔቲክ ቫሪዬሽን እንዲፈጠር መንስኤ ሊሆን አይችልም። it helps to preserve quality of the soil to preserve the quality of the soil። እዚህ ጋር በምትመጡበት ጊዜ ለምሳሌ በአንድ ማሳ ውስጥ ሌጊዩሚነስ እና ነን ሌጊዩሚነስ ፕላንቶችን አሰባጥራችሁ ብትዘሩ ሌጊዩሚነሱ ናይትሮጂን ስቶርድ እንዲሆንና ፕላንቶች ናይትሬት እንዲያደርጉ ይረዳቸዋል። ነን ሌጊዩሚናንት የሆኑ ደግሞ ያንን ማድረግ አይችሉም። ስለዚህ የመሬቱን ኳሊቲ የሚጠብቀውን እና የማይጠብቀውን አሰባጥሮ መዝራቱ ያንን የምንፈልገውን ኳሊቲ ሪቴን ለማድረግ ያስችላል። ይሄ እውነት ነው። it serves to preserve quality of water። ውሃ ኳሊቲ ጋር ምንም አያገናኘውም ይሄ እጽዋትን አሰባጥሮ እንትን ማለት። ስለዚህ የስምንተኛው ጥያቄ ምላሽ ሲን እናጠቁራለን ማለት ነው። እዚህ ጋር ሲን ታከባላችሁ ወይ ታሰምራላችሁ ወይ ታጠቁራላችሁ። ቀጣዩ ጥያቄ ዘጠነኛው ጥያቄ ነው። which of the following is measured by child woman ratio? which of the following is measured by child woman ratio? የህፃንና የእናቶችን ሬሽዮ ለማሳየት የሚችለው የትኛው ነው? ፖፑሌሽን ግሮዝ
የአጠቃላይ የፖፑሌሽን እድገት ነው እንጂ የሚያሳየው የህፃናትንና የእናታችን ሬሽዮ አይደለም የሚያሳየው። ፈርቲሊቲ ሬት ይሄ እንግዲህ የወሊድ ምጣኔ ነው። የወሊድ ምጣኔ በእናቶችና በሚወልዱት ልጆች ቁጥር ጋር ተያያዥነት ያለው ነው። ማይግሬሽን ይሄ ስደት ነው። ሞርታሊቲ ሞት ነው። እነኚህ ከዛ ጋር ምንም የሚገናኙ አይደሉም። ስለዚህ የ9ኛው ጥያቄ ምላሽ ቢ ነው ማለት ነው። ቀጣዩ 10ኛ ጥያቄ ነው። 10ኛው ጥያቄ which of the following cannot be drawn from the population pyramid of the country? እንግዲህ ስለ ፖፑሌሽን ፒራሚድ ታውቃላችሁ። ፖፑሌሽን ፒራሚድ ላይ ፖፑሌሽን ሳይዝ በእድሜ በጾታ አንጻር የሚያሳይ በፒራሚድ መልክ እንትን ያለ ግራፍ ነው። ከዛ የእድሜ ስብጥርን፣ የላይፍ ስፓንን፣ የጾታን እነኚህን የመሳሰሉና የፖፑሌሽን ሳይዝን የሚያሳይ ነው። እንግዲህ ጥያቄው which of the following cannot be drawn from population pyramid of the country? የፖፑሌሽን ፒራሚድን በምናይበት ጊዜ ከዛ ላይ ሊንጸባረቅ የማይችለው የትኛው ነው? ቶታል ፖፑሌሽን ሳይዝ ቶታል ፖፑሌሽን ሳይዝን ያሳያል ፖፑሌሽን ፒራሚድ። ፖፑሌሽን ግሮዝ ሬት ፖፑሌሽን ግሮዝ ሬቱንም ያሳያል። ሬቱን ኦፍ ኮርስ ላያሳይ ይችላል። ኤጅ ዲስትሪቢዩሽን ኦፍ ፖፑሌሽን ኤጅ ዲስትሪቢዩሽን ፖፑሌሽንን በደንብ ያሳያል። በርዝ ኤንድ ዴዝ ሬትንም ያሳያል። ነገር ግን ፖፑሌሽን ግሮዝ ሬቱን አያሳይም። የዚህ ጥያቄ ቶታል ፖፑሌሽኑን ያሳያል፣ ኤጅ ዲስትሪቢዩሽንን ያሳያል፣ በርዝ ኤንድ ዴዝ ሬት ሬሽዮውን ያሳያል። ግን ፖፑሌሽን ግሮዝ ሬቱን በምትመጡበት ጊዜ ይሄንን እሺ እንግዲህ ይህንን ወደሚቀጥለው ጥያቄ ከመሄዳችን በፊት እዚህ ጋር ፖፑሌሽን ግሮዝ ሬትን ለማወቅ የሚረዱን ሁለት እንትኖች አሉ። ይሄ ኤክስፖኔንሻል ግሮዝ ሞዴል እና ሎጂስቲክ ግሮዝ ሞዴል እነኚህ ናቸው ፖፑሌሽን ግሮዝ ሬትን የሚያሳዩት። ይሄ እንትን ግን ፖፑሌሽን ግሮዝ ሬትን አያሳይም። ስለዚህ እዚህ ጋር ምንድን ነው ምላሹ የሚሆነው ማለት ነው? የ10ኛው ጥያቄ ቢ ነው። ፖፑሌሽን ግሮዝ ሬትን አያሳይም ይሄ ፒራሚድ ማለት ነው። 11ኛው ጥያቄ ምን ይላል? A bird released many eggs each time they reproduce. The majority of these offsprings are eaten before they hatch. However, birds can live for many years. This is an example of A. Type 1 survivorship curve, type B type 2 survivalship curve, C type 3 survivalship curve, D all of the above ነው የሚለው። እንግዲህ ሰርቫይቨርሺፕ ከርቭ የሚያሳየው ሕያዋን ከተወለዱ ጊዜ አንስቶ የመኖር ላይፍ ስፓናቸውን የሚያሳይ እድላቸውን የሚያሳይ ከርቭ ነው። ይህንን ከርቭ አስመልክቶ ሶስት አይነት መገለጫዎች እንዳሉ ነው ያየ ነው። ታይፕ 1 ታይፕ 2 እና ታይፕ 3 ተብለው በሶስት የተከፈሉት ናቸው። ታይፕ 1 ሰርቫይቨርሺፕ ከርቭ የሚያሳየው በአብዛኛው ማማሎችን ለሚወልዷቸው ልጆቻቸው እንክብካቤ የሚያደርጉትና ጥቂት የሚወልዱና እነኛ ጥቂት የተወለዱትን በመንከባከብ ለአደልትሁድ የሚያደርሱ ከሞት በመከላከል እድሜያቸውን ለመራባት በእርጅና ደረጃ እንዲደርሱ እድል የሚያስገኙ ነው። እንግዲህ እዚህ ጋር ይሄን አይደለም የምናየው። ለእንቁላሉ እንክብካቤ አለመደረጉ ተገልጿል። ስለዚህ ሰርቫይቨርሺፕ ከርቭ 1 አይሆንም ማለት ነው። ቢ ታይፕ 2 ደግሞ ሰርቫይቨርሺፕ ከርቭ ታይፕ 2 ደግሞ የሚያሳየው ሞዴሬት የሆኑ የተወሰኑ መጠነኛ ልጆች የሚወለዷቸው ደግሞ ለተወሰኑት ብቻ እንክብካቤ የሚያደርጉ የተወሰኑትን ተንከባክበው ለመኖር ህልውናቸውን እንዲራዘም የሚያስችሉ ናቸው። እነኚህ እንግዲህ አዋፍት የመሳሰሉትን ያመለከታል። እንክብካቤው ከማማል ጋር ስታዩ በጣም ዝቅ ያለ ነው። ታይፕ 3 ሰርቫይቫልሺፕ ከርቭ ጋር በምትመጡበት ጊዜ ደግሞ ብዙ ይወልዳሉ። ብዙ ከሚወልዱት ውስጥ ምንም አይነት እንክብካቤ አያደርጉም። እንደ ፕሮቶዞዋዎች የመሳሰሉት እና ትንንሽ ነገሮች እጽዋትንም ይጨምራል። ምንም እንክብካቤ አያደርጉም።
በብዙ የተወሰነው የመኖር እድል ያገኛል ማለት ነው። እዚህ ጋር ግን በምትመጡበት ጊዜ ወፎቹ እንቁላሎቹን ነው። እንቁላሉ በአብዛኛው ቢበላም የተፈለፈሉትን ውስኖች ጠብቀው ዝርያቸውን ያኖራሉ ማለት ነው። የተወሰነ እንክብካቤ ያደርጋሉ። ስለዚህ የዚህ ጥያቄ የ11ኛው ጥያቄ ምላሽ ቢ ነው ማለት ነው። ታይፕ 2 ሰርቫይቫል ከርቭ የሚለው ይሆናል ማለት ነው። እሺ እንግዲህ ተማሪዎች ከተሰጡት ሪቪው ኩዌሽኖች ውስጥ በዛሬው ዕለት 11ዱን ሰርተናል። በሚቀጥለው ደግሞ የሚቀጥሉትን ቀጥለን የምንሰራ ይሆናል። ዛሬ በዚሁ እናበቃለን። እንዲህ በሌሰናችን ማጠቃለያ ደግሞ ሁልጊዜ የምንላችሁ የኛ ስኬት መለኪያ የእናንተ እርካታ ስለሆነ በማንኛቸውም በምናደርጋቸው ትምህርት አሰጣጦች ላይ ያላችሁን ቅሬታ ከመግለጽ ወደኋላ እንዳትሉ እኛም ለመሻሻል የሚጠቅመን ስለሆነ በተረፈ በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።